ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 26 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉንም እንጋብዛችኋለን። በቅድሚያም አርዕስቶችን ከመምህራን ደሞዝ ጋር በተያያዘ የኢትዮጵያ መምህራን ማህበር ያጋራው አንድ መረጃ በስፋት መነጋገሪያ ሆኗል። ማህበሩ ምን አለ? አብራችሁን ስትቆዩ የምታደምጡት መረጃችን ነው። በመዲናዋ በህገ ወጥ መንገድ መሬት የያዙ አካላት ላይ እርምጃ እየተወሰደ መሆኑ ተሰምቷል። እርምጃ የተወሰደባቸው የመሬት ባለይዞታዎችን በተመለከተ የወጣው ዝርዝር መረጃም ይዘነዋል፣ ትሰሙታላችሁ። ባለስልጣኑ ለጤና ባለሙያዎች ጥብቅ የተባለ መረጃን አጋርቷል። በመረጃው ከሙያ ፍቃድ ማረጋገጫ ጋር በተያያዘ የተባለ ነገር አለ። ዝርዝሩን ይዘነዋል። በመዲናዋ የበካይ ጋዝ ልቀት መጠን ለመቆጣጠር ክትትል መጀመሩ ተገልጿል። የበካይ ጋዝ ልቀት ልኬት ተደርጎላቸው ደረጃውን የማያሟሉ ተሽከርካሪዎች ላይም እርምጃ እንደሚወሰድ ተሰምቷል። አብራችሁን ስትቆዩ የምትሰሙት ጉዳይ ነው። የተከበራችሁ ተከታታዮቻችን የገበያ ሚዲያን የዕለቱን የምዕራፍ 1 የዜና ዘገባዎች እንድትከታተሉ በድጋሚ እየጋበዝን አሁን ወደ ዝርዝር ጉዳዮች እንለፍ። ከባንኮች በተጨማሪ መመሪያዎችን ተከትለው የሚሰሩ በቂ የሆነ ካፒታልና የሰው ኃይል ያላቸው ድርጅቶችም እንዲሳተፉ ማድረግ መቻሉን የኢትዮጵያ ካፒታል ገበያ ገለጸ። የካፒታል ገበያ ስርዓት ትግበራ በኢትዮጵያ ውስጥ ከተጀመረ ገና ጥቂት ዓመታትን ያስቆጠረ ቢሆንም ዓለም አቀፍ ተሞክሮዎችን በመውሰድ የግብይት ስርዓቱን እያስተዋወቀና ተግባራዊ እያደረገ እንደሚገኝ የኢትዮጵያ ካፒታል ገበያ ባለስልጣን አስታውቀዋል። ዘርፉ በኢትዮጵያ ገና ብዙ ጊዜ ያልቆየ መሆኑን ያነሱት የባለስልጣኑ ዋና ዳይሬክተር ሀና ታለቁ በዚህ አጭር ጊዜ ውስጥ ግን ገበያውን እንዴት ኡን ማድረግ እንደሚገባና ክልሎች ሀገራት ስለሚኖር ግንኙነት በርካታ ትምህርት መውሰድ መቻሉን የገለጹ ሲሆን አክሎም በተለይም ከአፍሪካና ከዓለም አቀፍ ገበያዎች ልምድ መውሰድ መቻሉን ተናግረዋል። በዚህ ሂደትም በዘርፉ ለሚደረግ ግብይት ኩባንያዎችን የማምጣትና የማማከር አገልግሎት ለመስጠት የተፈቀደው ለኢንቨስትመንት ባንኮች ብቻ እንደነበር ያነሱት ዋና ዳይሬክተሯ ፍቃድ ሰጥተን ገበያውን ለማየት ስንሞክር ክፍተቱን ለይተናል። በዚህ መሰረትም ከባንኮች በተጨማሪ መመሪያዎችን ተከትለው የሚሰሩ በቂ የሆነ ካፒታልና የሰው ኃይል ያላቸው ድርጅቶችም እንዲሳተፉ ማድረግ ችለናልም ብለዋል። ከዚህ ባሻገር ዘርፉ በርካታ አካላት የሚሳተፉበት በመሆኑ የካፒታል ገበያ ልማትን የሚያመቻቹና የሚደግፉ ቴክኖሎጂዎችን የማስተዋወቅ ስራ እየተሰራ መሆኑን ገልጸዋል። አክሎም አዲስ ስርዓትን ለመገንባት ጊዜ እንደሚወስድ ገልጸው በፍጥነት ስርዓቱን ማስተዋወቅ ፈተና እንደነበረም የጠቆሙ ሲሆን በመሆኑም በኢትዮጵያ የካፒታል ገበያ የሚፈለገውን ያክል ደረጃ ለመድረስ የሚሰራው ስራ ተጠናክሮ እንደሚቀጥል ዋና ዳይሬክተሯ ተናግረዋል። ከ10 ቢሊዮን ብር በላይና ከ50 ሺህ ካሬ ሜትር በላይ መሬት ከምዝበራ ማዳን መቻሉ ተገለጸ። የአዲስ አበባ ከተማ አስተዳደር ስነ ምግባርና ጸረ ሙስና ኮሚሽን 22ኛውን ዓለም አቀፍ የጸረ ሙስና ቀን አስመልክቶ ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሀሳብ የፓናል ውይይት ያካሄደ ሲሆን በመድረኩ ተገኝተው መልእክት ያስተላለፉት የአዲስ አበባ ምክር ቤት ምክትል አፈ ጉባኤ ፈይዛ አህመድ ኮሚሽኑ ከ10 ቢሊዮን ብር በላይና 57 ሺህ ካሬ ሜትር መሬት ከምዝበራ ማዳን ችሏልም ብለዋል። አክለውም በብልሹ አሰራር ውስጥ የተዘፈቁ አመራሮችን ተጠያቂ ማድረግ መቻሉ ሙስናን በመከላከል ዘላቂ እድገት ለማረጋገጥ በሚደረገው ጥረት አቅም እንደሚሆን ያነሱ ሲሆን ሙስናና ብልሹ አሰራር በሀገር እድገት ላይ የሚያስከትለውን ጉዳት በመረዳት በቅንጅት መከላከል እንደሚገባም ተናግረዋል። ሀገራት እድገታቸውን የሚያረጋግጡት ያላቸውን ሀብት በአግባቡ ለታለመለት የስራ መስክና ልማት ላይ ማዋል ሲችሉ ነው ያሉት ምክትል አፈ ጉባኤዋ በከተማና በሀገር አቀፍ ደረጃ ጠንካራ እድገት ለማስመዝገብ ሀብትን ከብክነትና ሙስና ማጽዳት ይጠበቅብናልም ብለዋል።
በመዲናዋ ህገወጥ የንግድ እንቅስቃሴ ሲያደርጉ በተገኙ በርካታ የንግድ ድርጅቶች ላይ እርምጃ ተወሰደ። በግድግዳ ላይ በተለጠፉ ሳጥኖች ንግድ ፍቃድ በማውጣት ህገወጥ የንግድ እንቅስቃሴ ሲያደርጉ የተገኙ 388 የንግድ ድርጅቶች ላይ ህጋዊ እርምጃ መውሰዱን የአዲስ አበባ ንግድ ቢሮ አስታውቀዋል። ቢሮው በአዲስ አበባ ከተማ አስተዳደር ቂርቆስ ክፍለ ከተማ ወረዳ 10 በሚገኘው ኬኬር ህንፃ ውስጥ ንግድ ፍቃድ የወጣባቸው 388 ህገወጥ ሳጥኖች ተይዘው የማሸግ ስራ መስራቱን ገልጿል። የአዲስ አበባ ንግድ ቢሮና በየደረጃው የሚገኙ የንግድ ጽሕፈት ቤት ሰራተኞች ባካሄዱት ንግድ ፍቃድን በር ለበር በቴክኖሎጂ የመመዝገብ ስራ በግድግዳ ላይ በተቀመጡ 388 ሳጥኖች የንግድ ፍቃድ በማውጣትና በውስጡ ካሽ ሬጂስተር ጭምር በማስቀመጥ ህገወጥ ንግድ ሲፈጸምባቸው የተደረሰባቸው በመሆኑ ምክንያት እርምጃ መወሰዱ ተገልጿል። እርምጃ የተወሰደባቸው የንግድ ድርጅቶቹ የንግድ ፍቃዶች የኪራይ ውልና ሌሎች መስፈርቶችን በማሟላት በኦንላይን ምዝገባ የወጡ መሆናቸውን የቂርቆስ ክፍለ ከተማ ንግድ ጽሕፈት ቤት ንግድ ቁጥጥር ቡድን መሪ አቶ ሽመልስ ላቀው ተናግረዋል። አክሎም እርምጃ ከተወሰደባቸው መካከል 228 የሚሆኑት ንግድ ፍቃድ ያላደሱ መሆናቸውን ገልጸው በተደጋጋሚ በተደረገላቸው ጥሪ መገኘት ባለመቻላቸው በበር ለበር ምዝገባ ሊደረስባቸው መቻሉን ገልጸዋል። ሰዎች ህመም ስለተሰማቸው ብቻ ማስታገሻ በሚል ማንኛውም አይነት መድኃኒቶች መውሰድ የለባቸውም ተባለ። መድኃኒቶችን ያለ ሐኪም ትዕዛዝ መጠቀም እንዲሁም ከታዘዘው መጠን በላይ መውሰድ የጸረ ተህዋሲያን መድኃኒቶችን መላመድ እንደሚያስከትል በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የላቦራቶሪ ዳይሬክተርና የጸረ ተህዋሲያን መላመድ ኮሚቴ ዋና ሰብሳቢ የሆኑት ባህረዲን ዳሪ ተናግረዋል። የጸረ ተህዋሲያን መድኃኒቶች በጀርሞች መለመድ ምክንያት ታማሚዎች ታክመው መሄድ ከሚገባቸው በላይ በጤና ተቋማት እንዲቆዩና ላልተፈለገ ወጪ እንዲሁም ለከፋ የጤና ችግር ተጋላጭ እንደሚያደርጉና በሽታ የመከላከል አቅምን እንደሚቀንሱም ተጠቁመዋል። የህክምና ማስታገሻ መድኃኒቶች ከህክምና ባለሙያ ትዕዛዝ ውጭ መውሰድ የጎንዮሽ ጉዳቶች እንደሚያስከትልም የተጠቆመ ሲሆን ሰዎች ለራስ ምታትና ለተለያዩ ህመሞች ከፓራስታሞል ጀምሮ የሚወስዷቸው መድኃኒቶች ደረጃቸው ከፍ እያለ በሄደ ቁጥር የሚያስከትለው ችግርም እንደሚጨምር ተጠቁመዋል። በተጨማሪም በንጽህና ጉድለት የጸረ ተህዋሲያን ጀርሞች መላመድ ከታማሚ ወደ ታማሚ ስለሚተላለፉ ንጽህናን መጠበቅ እንደሚገባም ተነግረዋል። ማንኛውም ሰው ህመም ስለተሰማው ብቻ ማስታገሻ በሚል ማንኛውም አይነት መድኃኒት መውሰድ እንደሌለበት በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የላቦራቶሪ ዳይሬክተርና የጸረ ተህዋሲያን መላመድ ኮሚቴ ዋና ሰብሳቢ የሆኑት ባህረዲን ዳሪ ገልጸዋል። በመዲናዋ የበካይ ጋዝ ልቀት መጠን ለመቆጣጠር ክትትል መጀመሩ ተገለጸ። በአዲስ አበባ ከተማ ውስጥ ከተሽከርካሪዎች የሚወጣውን የበካይ ጋዝ ልቀት ወይንም ጭስ መጠን ለመቆጣጠር የሚያስችል የክትትል ተግባራት መጀመሩን የትራፊክ ማኔጅመንት ባለስልጣን አስታውቀዋል። ባለስልጣን መስሪያ ቤቱ ተሽከርካሪዎች የበካይ ጋዝ ልቀት ልኬት ተደርጎላቸው ደረጃውን ካላሟሉ በቀጣይ አስተካክለው እንዲመጡ የሚደረግ ሲሆን ደረጃውን ካለፉ ደግሞ የማረጋገጫ ምስክር ወረቀት ከአዲስ አበባ ትራንስፖርት ቢሮ ማግኘት እንደሚችሉ ተገልጿል። ከዚህ ጋር በተገናኘ መግለጫ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ተሽከርካሪዎች የሚለቁት የጋዝ መጠን ላይ ገደብ መቀመጡን ማስታወቃቸው ይታወሳል። ሚኒስትሩ በተለይም ያረጁ ተሽከርካሪዎች የበካይ ጋዝ ልቀታቸውን እንዲቀንሱና ጭሱን እንዲቀንስ የሚያደርግ ቴክኖሎጂ መጠቀም እንዳለባቸው ያሳሰቡ ሲሆን ይህን የማያደርጉ ከሆነ ግን ከማሽከርከር እንደሚታገዱ ተናግረዋል። በተለይ ለረጅም ጊዜ ያገለገሉና ሞተራቸው ያረጀ ተሽከርካሪዎች የሚለቁት በካይ ጋዝ ከፍተኛ በመሆኑ ካላስተካከሉ እንደሚታገዱ ያስታወቁ ሲሆን መንግስት የነዳጅ ተጠቃሚ ተሽከርካሪዎችን ዜሮ ማድረግ ወይንም ሙሉ በሙሉ እንዳይኖሩ ማድረግ ሳይሆን የሚለቁትን ጋዝ ነው መገደብ የፈለገውም ብለዋል። በመሆኑም የሚለቁት የበካይ ጋዝ መጠን ከተቀመጠው ስታንዳርድ በልጦ ክልከላ እንዳይጣልባቸው ቴክኖሎጂውን መጠቀም ወይንም ወደ ኤሌክትሪክ አሊያም የተፈጥሮ ጋዝ ተሽከርካሪ መቀየር እንዳለባቸው አሳስበዋል። የበካይ ጋዝ ልቀት መጠንን ለመቆጣጠር የተዘጋጀውን ስታንዳርድ ያዘጋጀው የኢትዮጵያ ደረጃዎች ኢንስቲትዩት ሲሆን ሁሉንም በሀገሪቱ ውስጥ ያሉ የነዳጅ ተሽከርካሪዎችን ይመለከታል ተብለዋል። ባለስልጣኑ በወቅቱ የሙያ ፍቃድ ማረጋገጫ ያላደሱ የጤና ባለሙያዎች በተመለከተ ማሳሰቢያ ወጣ። በተለያየ ምክንያት የጤና ባለሙያዎች የሙያ ፍቃድ ማረጋገጫ በወቅቱና በጊዜው ያላሳደሱ የጤና ባለሙያዎች የአገልግሎት ጊዜ ባለፈበት ከ31ኛው ቀን ጀምሮ ከአገልግሎት ክፍያ በተጨማሪ የቅጣት ክፍያ ከፍለው ማደስ እንደሚችሉ የአዲስ አበባ ከተማ አስተዳደር ምግብና መድኃኒት ባለስልጣን አስታውቀዋል። ባለስልጣኑ የጤና ባለሙያዎች የሙያ ብቃት ላይሰንስ እድሳት ኦንላይን አገልግሎት እየተሰጠ መሆኑን የጠቆመ ሲሆን
የሙያ ፍቃድ ማረጋገጫ የአገልግሎት ጊዜ ያለፈባቸው የጤና ባለሙያዎች ለማደስ የአገልግሎትና የቅጣት ክፍያውን የሶፍትዌሩ ሲስተም የባለሙያዎችን ላይሰንስ የአገልግሎት ጊዜ ካበቃበት ቀን ጀምሮ በማስላት የቅጣቱን ገንዘብ መጠን የሚያስቀምጥ መሆኑ ገልጸዋል። በዚህም መሰረት የሙያ ፍቃድ ማረጋገጫ ሳያድሱ ከ31 እስከ 60 ቀናት ያለፋቸው ባለሙያዎች የአገልግሎት 200 ብር ጨምሮ በድምሩ 600 ብር ይቀጣሉ ተብለዋል። ከ61 እስከ 90 ቀናት ያሳለፉት ደግሞ ከአገልግሎት ክፍያ ጋር 1200 ብር የሚቀጡ ሲሆን ከ91 እስከ 120 ቀናት ያሳለፉት ደግሞ የአገልግሎት ክፍያና ቅጣት 1800 ብር እንደሚከፍሉ ባለስልጣኑ አስታውቀዋል። በተጨማሪም የሙያ ፍቃድ ማረጋገጫ ሳያሳድሱ ከ121 ቀናት እስከ 150 ቀናት የቆዩት የአገልግሎት ክፍያን ጨምሮ 2400 ብር መክፈል የሚጠበቅባቸው ሲሆን ከ151 ቀናት እስከ 180 ቀናት ያሳለፉት ደግሞ የአገልግሎት ክፍያን በማካተት 3000 ብር ይቀጣሉ ተብሏል። ከዚህ ባሻገር እስከ 8 ዓመት እድሳት ያላከናወኑ የጤና ባለሙያዎች ደግሞ ከአገልግሎት ክፍያ ጋር 4800 ብር፣ ከ8 ዓመት እስከ 11 ዓመት እድሳት ያላከናወኑት ደግሞ 5400 ብር እንዲሁም ከ11 ዓመት እስከ 15 ዓመት እድሳት ያላከናወኑት ደግሞ 7200 ብር የአገልግሎት ክፍያን በማካተት ተቀጥተው የሙያ ፍቃድ ማረጋገጫ የሚያድሱ መሆኑን የተገለጸ ሲሆን ይህንን ስሌትም ኦንላይን ሲሞላ የቅጣት መጠኑ በራሱ የሚያስቀምጥ መሆኑ ተገልጿል። የጤና ባለሙያዎች የላይሰንስ እድሳት ጊዜው በተራዘመ ቁጥር ቅጣቱ እየጨመረ የሚሄድ ነው ያለው የአዲስ አበባ ከተማ አስተዳደር ምግብና መድኃኒት ባለስልጣን ይህን በመገንዘብ በወቅቱና በጊዜው ላይሰንሳቸውን ማሳደስ እንዳለባቸውም አሳስበዋል። በህገወጥ መንገድ መሬት የያዙ አካላት ላይ እርምጃ እየተወሰደ ነው ተባለ። የኮልፌ ቀራኒዮ ክፍለ ከተማ በበጀት ዓመቱ የግንባታ ፍተሻ ባካሄደበት ወቅት የተለያዩ 32 ቦታዎችን ኢላማ በማድረግ በህገወጥ መንገድ የተያዙ ቦታዎችን ለማስመለስ መንቀሳቀሱ ተዘግበዋል። ይህ ተነሳሽነት የመሬት አጠቃቀምን መደበኛ ለማድረግ የተቋረጡ ፕሮጀክቶችን ለማጥፋትና የከተማዋን የከተማ ፕላን ደንቦች ማክበርን ለማጠናከር ያለመ ነውም ተብሏል። የኮልፌ ቀራኒዮ ክፍለ ከተማ የመሬት ልማትና አስተዳደር ጽሕፈት ቤት ከ2018 ዓ.ም ጀምሮ ለልማት 54 ቦታዎችን መድቧል ያሉት የኮልፌ ቀራኒዮ ክፍለ ከተማ የመሬት ልማትና አስተዳደር ቢሮ ኃላፊ ሳምራዊት በቀለ ከእነዚህ ውስጥ 11ዱ በሊዝ ጨረታና በካቢኔ ውሳኔ ሀገር አቀፍ ጠቀሜታ ላላቸው ፕሮጀክቶች ተሰጥቷልም ብለዋል። አክሎም እነዚህ የተወሰዱ ያሉት እርምጃዎች የከተማዋን ገጽታ ለማስተካከል በሚደረገው የረዥም ጊዜ ጥረት አካል ናቸውም ብለዋል። ባለፉት 5 ወራት ውስጥ በክፍለ ከተማ ውስጥ በተደረጉ የቁጥጥር ስራዎች 228 ቦታዎች መሸፈናቸውን የገለጹት ኃላፊዋ ከእነዚህም ቦታዎች ውስጥ 22ቱ በግንባታ ሂደት ላይ ቢሆኑም የግንባታ ደረጃቸው ግን ከ50 በመቶ በታች መሆኑን አመላክተዋል። ከዚህ በተጨማሪ በቁጥጥር ወቅት 32 ቦታዎች ያለ ተገቢ ፍቃድ ጥቅም ላይ እየዋሉ መሆናቸውን የተደረሰበት ሲሆን አስፈላጊ ሆኖ ከተገኘ ነባር የሊዝ ውሎችን በመሰረዝ እንዲሁም ቦታዎችን ለሌሎች ገንቢዎች እንደገና ለመስጠት ፈጣን እርምጃ ሊወሰድ ይችላልም ተብለዋል። የእነዚህ እርምጃዎች ዋና ዓላማ የህዝብን መሬት መጠበቅ፣ የህግ ተገዥነትን ማረጋገጥና ዘላቂ የከተማ እድገትን የሚደግፉ ፕሮጀክቶችን ማስፋፋት ነው ያሉት ወይዘሮ ሳምራዊት ቀደም ሲል መደበኛ ፍቃድ ሳይኖራቸው መሬት የያዙ የመሬት ባለቤቶች አሁን ይዞታቸውን ወደ ህጋዊ መስመር ማስገባትና ከከተማዋ የጸደቁ የልማት እቅዶች ጋር ተስማምቶ መሄድ እንደሚጠበቅባቸው ገልጸዋል ሲል ብርሜትሪክስ ዘግበዋል። መምህራን አሁን ላይ ከሌሎች የሙያ ዘርፎች የተሻለ የደሞዝ እርከን ላይ ናቸው ተባለ። በአሁኑ ጊዜ መምህራን በደሞዝ ይበልጠናል የሚሉት ሴክተር የለም ሲሉ የኢትዮጵያ መምህራን ማህበር ምክትል ፕሬዝዳንት ሽመልስ አበበ ተናግረዋል። ምክትል ፕሬዝዳንቱ ባለፉት ጊዜያት የመምህራንን ደሞዝ ከሌላው ሴክተር በብዙ መንገድ የተጎዳ እንደነበር ያስታወሱ ሲሆን ከሲቪል ሰርቪስና ትምህርት ሚኒስቴር ጋር በሚገባ በአጋርነት በመሰራቱ መምህራን አሁን ላይ በደሞዝ ይበልጠናል የሚሉት ሴክተር የላቸውም ሲሉ አስታውቀዋል። ነገር ግን አሁን ላይ መምህራን የተሻለ ደሞዝ ላይ ቢሆን በአገሪቱ ያለው የዋጋ ንረት ላይ መንግስት ትኩረት ማድረግ ይገባዋልም ብለዋል። በሌላ በኩል አሁንም የደሞዝ ክፍያ የማይጨምር ከሆነ የመምህራን እጥረት ያጋጥማል መባሉ የሚታወስ ሲሆን የትምህርት ሚኒስቴር በክፍያና ጥቅማጥቅም ማነስ ምክንያት ወደ መምህርነት ሙያ የሚገባ የሰው ኃይል እየቀነሰ በመሆኑ እጥረት ያጋጥማል ተብሎ እንደሚጠበቅ ማስታወቁ አይዘነጋም። የመምህርነት ሙያ የተከበረ በነበረበት ጊዜ አንድ መምህር በሚኖርበት አካባቢ ጥሩ ኑሮ ይኖራሉ ተብለው ከሚመደቡት የህብረተሰብ ክፍሎች አንዱ የነበረ ቢሆንም አሁን ያ ማዕረግ የሌለ በመሆኑ ይህ ወደ መምህርነት ሙያ ለመምጣት ያለውን ፍላጎት በከፍተኛ ደረጃ ቀንስቷል ሲሉም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ መናገራቸው ይታወሳል።
የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን እናሳውቃችኋለን። አብራችሁን ቆዩ። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር በ174 ብር ከ57 ሳንቲም በመግዛት 188 ብር ከ06 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 222 ብር ከ1 ሳንቲም ተገዝቶ 226 ብር ከ54 ሳንቲም ተሽጧል። አንዱን ዩሮ 196 ብር ከ3 ሳንቲም ተገዝቶ 200 ብር ከ22 ሳንቲም ተሽጧል። አንዱን የስዊዝ ፍራንክ 206 ብር ከ5 ሳንቲም ተገዝቶ 210 ብር ከ63 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 45 ብር ከ8 ሳንቲም ተገዝቶ 46 ብር ከ71 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 45 ብር ከ25 ሳንቲም ተገዝቶ 46 ብር ከ15 ሳንቲም ሲሸጥ አንዱን የቻይና ዩዋን ደግሞ 23 ብር ከ17 ሳንቲም ተገዝቶ 23 ብር ከ63 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለህዳር 26 ቀን 2018 ዓ.ም ለምዕራፍ 1 የተዘጋጁ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች እስክንገናኝ ድረስ የገበያ ሚዲያን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጋበዝን መልካም ቀን ተመኘን። ሰላም።